ደኛ ያለችና አጠገቤ ነው ያለችው። ስለሷ ማለት እሷ ወክዬ መናገር እችላለሁ። አጠገብሽ መኖሯን ትንገር እንዳውቅ መጀመሪያ። ኦኬ ወይስ ያንቺ ነው ብለን እንስማው ጉዳዩ? አሁን ኮመንት ላይ እኔ ነኝ ብላን የገባችሁ ልበ ከዋሸሽ ትቦለክ ያለሽ። ምክንያቱም ያለን ደቂቃ ትንሽ ነው። በዚህ ደቂቃ ከቀለልሽብን እኔ ራሴ ኮመንት ነው ያልኩህ አሌክስ፣ በኮመንት ነው ያልኩህና አሁን መቀጠል እችላለሁ። ለታ ማለት ነው እንዲሰማ አልፈልግም እያለች ነው። አልፈልግም ማለች እኮ። ስለዚህ ያንቺ ነው ብለን እንስማው ጉዳዩ። ችግር የለውም ግን የኔ አይደለም። ችግር የለውም መስበት ሰማም ችግር የለውም እኮ። አሁን የሰው መሆኑን ኦኬ እሺ፣ የኔ ነው ብዬ ልቀጥል። አይ በቃ እሺ፣ ችግር የለውም ሰው ኦኬ፣ ችግር የለውም። እኔ ሙሉ እሷ በሌለችበት ምን አይነት መርፌ እንድንወጋሽ ነው ታዲያ? አይሰራም እኮ ዝም ብሎ ከንቱ ልፋት። ትሰማለች እኮ ትሰማለች። ቤርፎን እየሰማች ነው። እሺ ካለን ሰዓት አንጻር እድሉን እንስጣት ወይስ አንስጣት? ታች ማህበረሰቡ ይወስድ። እቺን ሰዓት ለሆነ ለማይሆን ነገር እንዳናባክም ደቂቃችን እንስማት። እሺ ታውራስ እስቲ አውሪ ቀጥል። ለመጣዷ ሲባል ተቀፍ ይባላል። እሺ ቀጥል። እሺ ኢትዮጵያ በነበርኩበት ሰዓት ባለቤት ነበረኝ እና ከባለቤቴ ጋር አንድ ልጅ ወልደናል። እና የማስተምራት የኔ ታናሽ እህት ነበረች እኔ ጋር። ትምህርቷን እንድታቋረጥ ስላልፈለግኩኝ በቃ ልጄንም እያሳደግሽልኝ ትምህርትሽን ተማሪ ብያት እኔ ወደ ኳተር መጣሁ። ኳተር እየሰራሁኝ ብር ልክ ነበረ እና ልጄን በስትክክል እየተማረ ነበር። በመሀል የእህቴን ማርገዝ ከጎረቤቶቼ ሰማሁኝ። የታናሽ እህቴ ትማር ቤት ትቻት የሄድኩት ከባለቤቴ አረገዘች እህቷ እና ሌላም እህቷ እና አረብ ሀገር ላይ ይሰማል። እህቷን ባለቤቷ ጋር ጥላ ትማር ብላ ጥላ ሄዳ ነው። ሕፃን ልጅ ነበረች እና ልጅም ስለነበረች አስራ ቤት ውስጥ ስለነበረች እንደዚህ ነገር ይከሰታል ብላ ስላላሰበች እህቷን ልጄንም ይዘሽልኝ ከአባትየውም የአባትም የእናትም ፍቅር ከሚያጣ ልጁ እዚህ ይቀመጥ ብላ ነው ከባለቤቷ ጋር ሕፃኑን ልትታ ወደ ኳተር ሄደችው ማለት ነው። እሺ እና እዛ በምሰራበት ሰዓት ሌላ ደግሞ ታላቅ እህት ነበራት እዛው። ታላቅ እህቷ ከጊዜ በኋላ ትሞታለች እዛው ኳተር ላይ ማለት ነው። እና እሷ ስትሞት ለለቅሶ ስትገባ አርግዛ ወልዳ የ1 ዓመት ከምናምን ልጅ ይዛ አንድ እንትን ላይ የተቀመጡት አንድ ድንኳን ማለት ነው። አይነጋገሩም። ኦልሬዲ ሰምታለች፣ ትዳሯን አታለች፣ ባሏን አታለች። ልጇ የሚኖረው ከእሷ ጋር ነው፣ ከአክስትየው ጋር ማለት ነው፣ አሁን ካገባት ጋር። እና አሁን ላይ የልጄ አይምሮ ለመጠበቅ ብዬ ወደ መጀመሪያው ትዳር ተመለሽ እየተባልኩኝ ነው። እህቴም ከነገሩ ተጸጽታ አንቺ ወደ ትዳርሽ ግቢ እኔ ነኝ ጥፋተኛ ብላ እያለችኝ ነው። እና እኔም ደግሞ ልጅ ከዛም መውለድ አልፈልግም። እናቴ ከሶስት ወንድ ስለወለደች እናቴ የእናቴ እጣ እንደኔ እንዲሆን አልፈልግም፣ እኔን እንዲደርሰኝ አልፈልግም። እኔ ብዙ ነገር አጥቼ ያደግኩ ልጅ ነኝ። እዚህ ጋር በአባቴ በኩል ሰው ሲሞት ከሌላ የተወለዱ ልጆች ተከትሎኝ እንኳን ያንን ለቅሶ አይሄዱም እና በዚህ ነገር ጭንቅላቴ በጣም ተነክቷል። እና ይሄውን ደግሞ አሁን የወለድኩትም ልጅ ነገ እኔ ስወልድ ከሌላ ስወልድ የተለያየ አባት ስለሚኖራቸው እኔ ሳዝን የነበረውን እስካሁን ዝኔታ ልጄ እንዲያዝን ስለማልፈልግ ትዳሩን መርጬዋለሁ። እድሜ 35 ነው
እና ወደ ትዳርም የመግባት ሀሳብ አለኝ። ህሊናዬም እምቢ ብሎኛል እና ለልጄ ወደፊት ምንም ተጽዕኖ አያሳድርብኝም ወይ? ምን ትመክረኛለህ? ወደ ትዳሩ ለመግባት ማለት ነው። ተረድተኛል አሌክስ? የእህቷ እድሜዋ ምን ያህል ነው? እህቷ የወለደችው ማለት ከባል 35 ስትሄድ 17 ዓመቷ ነበረ። አሁን ወደ 19 ዓመት አካባቢ ነች። እሷስ 19 ዓመቷ ነው። 35 እህቷ ታናሽ እህቷ እሷ 35 ነች። እኛም 35 ነች። አሁን ይኸውልሽ እየሰማች ነው አይደል? አጠገብሽ ነው አይደል ያለችው? አዎ እየሰማች ነው። አሁን አንደኛ ከእውነታው መሸሽ አይቻልም። እውነታው ምንድነው? እቺ ልጅ እህቷን ትማር ብላ በሄደችበት ባል አስረግዞ እህቷ ከባል ወልዳ ብዙ ነገር ተፈጥሯል። ጭምልቅልቅ ያለ የተነካካ ነገር ሊኖር ብትል ወደ ትዳርሽ ግቢ ብለው ፑሽ እያደረጓት ነው። ቤተሰብ ምናምን እንድትታረቅና ወደ ቀድሞ እንድትመለስ ኦኬ ብላ ብትመለስ የሚሆነውን ነው መነግራት። እኔ ጭንቅላቷን ማሸነፍ አትችልም። ሁልጊዜ ይሄ ጭንቅላት ውስጥ እሱን አቅፋው ልትተኛ አትችል። ባየሽ ቁጥር ስነልቦኗ እየተጎዳ የሆነ ሰሞን አዋራ ማስጨስ ነው። አሁን ቤተሰቦቿም ሂጂ በይ አይዞሽ ችግር የለውም መቻል ነው ምናምን ሊሏት ይችላሉ። ከዛ ሁሉም ወደ የቤቱ ይሄዳል፣ ሁሉም ወደ የስራው ይሄዳል፣ ሁሉም ወደ የራሱ ሩጫ ይሄዳል። እሷ ግን ከህሊናዋ ጋር ከባድ የሆነ ፍልሚያ ውስጥ የምትገባ እና ለቃ ነው የምትወጣው። ፋይናሊ ሜቢ አንድ ወር 2 ወር ዓመት እንኳን ነው ፑሽ አድርጋ ብትኖር ልትችላለች። ግን ከሆነ ጊዜ በኋላ ግን ይሄ በቃ አንድ የተሰበረ እምነት እኮ አይጠቀም። ለዛ እኮ ነው በጣም ተጠንቀቁ ምላችሁ። እምነት አንዴ ከተሰበረ ጋይስ በቃ እኮ በቃ ይሄ ሀቅ ነው። ከጎሯችሁ ብትፈልጉም ዋጡት ባትፈልጉም አንዴ እምነት ከተሰበረ ጭንቅላታችሁን ለማሳመን ትሞክራላችሁ፣ ግን ትቀበሉታችሁ። አምናው ባሌ ብላ አቅፈው ልትተኛ ትችላል። አባወራ ብላ እሱን እንደ አባወራ ሪስፔክት አድርጋ መቀጠል ይከብዳታል። አይምሮዋ ህሊናዋ ሲወቅሳት ነው የሚኖረው። እህቷን ባየሽ ቁጥር እሱን ባየሽ ቁጥር ይሄ ጭንቅላት ውስጥ ይፈጠራል። ከህሊና ሰው የፈለገ ቢሸሽ ከህሊናው ሊሸሽ ይችላል። እሱስ እንዴት ያደርገዋል ነው ፖይንቱ። ማለት እንዴት ይኖራል? የምር የእሱስ ሀሳብ ነው ወይ ይሄ? ትክክለኛ አይምሮ ያለው ሰው እኮ እቺ ልጅ ብዙ ነገር አድርጓታል። እንዴት ነው አምኖ ሚስቴ ብሎ እሷስ ብትገባ እንደው አይኗን እያየ ይኖራል? ምግብስ ብታቀርብለት ይበላል? ሞራል ኖሮት? ከባድ እኮ ነው። ገብቶሻል? ስለዚህ ይህን ነገር በግሌ ባትሄድበት ባይ ነኝ። እውነት ተናግሮ የመሸበት ማደር ነው። ገብቶሻል? እኔ አለቃ አልሸፋፍንልሽ ከህሊናዋ ልትሸሽ ስለማትችል። ስለዚህ አንድ የተሰበረ እምነት ነው፣ አይምሮዋ ነው የሚበላሸው። በጣም ከባድ። ይህን ረስታ መቀጠል በጣም ይከብዳታል። አሜን። ስለዚህ ባትሞክረው ጥሩ። ብትሞክረውና ብትገባበትም ፋይናሊ ለቃ ነው የምትወጣው። ስለዚህ የምትወጣው ነገር ለምን ጊዜዋን ስታባክናለች? ይቅር ብዬ ትቼዋለሁ ብለሽ አልፈሽ ረስተሽ ዝም ብለሽ እጅሽን አጣጥፈሽ ቁጭ ብለሽ እንቅልፍሽ የምተኝበት ጉዳይ አይደለም። ይሄ ህሊና የሚፈታተን ጉዳይ ነው። እሺ ተግባባ? አዎ አሌክስ እናመሰግናለን። እሺ ከልብ እሺ እናመሰግናለን። እንዴ ልታወራ ነበር? እኔ እኮ በቃ የጨረሰሽ ቻው ቻው ብላኝ እኮ ልትወጣ መስሎኝ ነው። አውርታኝ ነበር። ለማንኛውም መጨረሻ የሰማነው ደግሞ እኔ እንደውም የራሴ አይደለም ስትል እንስማት ብዬ እናንተን ፈቃድ የጠየቅኩት ለዛ ነው። አውቃም መስሎኝ ነበረ። ይህ በጣም ከባድ ነው ማለት ሳስበው ራሱ እኔ በእሷን ቦታ አስብኩት፣ በእሱን ቦታ ከባድ ስሜት አለው። እውነቱን ንገረኝ ካላችሁ እህቷን ነው የ16 ዓመት ልጅ ትማር ብላ ጥላለች ስትሄድ እኔ አንዳንድ ወንድ ግን የመድኃኒዓለም ያለ እምነት ልክ ነሽ ዲ እምነት ማለት ነው ትረስት ማለት ነው። አንዴ ከተሰበረ መልሳችሁ ልትጠገኑት አትችሉ። እሺ ኤኒዌይስ ጊዜያችን ይመስገን ፈጣሪ
ምን ታዘዝ? ፍቅረኛ አለ። ፍቅረኛ በጣም ነው የምወደው፣ ግን እሱ እኔን አይወደኝም። ቆይ ከዛ በፊት ፍቅረኛው በስልክ ነው በሶሻል ሚዲያ ነው የተዋወቅነው። በየትኛው ሶሻል ሚዲያ ነው የተዋወቃችሁ? በቲክቶክ በኢንቦክስ ነው የተዋወቅነው። በቃ እናወራለን። ይሄንን ነገር ካላረግሽኝ አልወድሽም ይለኛል። ብዙ ጊዜ ይጠይቀኛል። ምን ካላረግሽኝ? በቃ ራቆትሽን የሆነ ቪዲዮ ምናምን ካላሳየሽኝ፣ በቃ ብዙ ነገር ይጠይቀኛል። ምን ማድረግ አለብኝ? ኢንቦክስ ላይ እንዴት ነው ጥንስሱ? ከሱ ጀምረሽ ቀስ ብለሽ ንገሪኝ እስኪ። ወረርሽኙን መምጫውን ማወቅ የምንፈልገው መጀመሪያ። ኢንቦክስ ላይ ምን ብሎ ነው የተዋወቀሽ? በሰው ጌስቲ ላይ ማውራት ገባው። በሰው ጌስቲ ላይ ከዛ ተዋወቀን። በኢንቦክስ ቁጥሩን አስቀመጠ። ከዛ በኋላ ተዋወቀን እያወራ በጣም ቆይተናል። ቁጥሩን ስላስቀመጠልሽ ብቻ አወራሹ? በቃ ደውዪ እፈልግሻለሁ ምናምን አለኝ። ከዛ እኔም መልሼ ደወልኩ። ቁጥሩን ከኢንቦክስ እንትን አድርጌ ወስጄ በኢሞ እያወራን ቆየን። በቃ ብዙ ሰዓት ቢያንስ እስከ 6 ወር ምናምን አወራን። እሺ ከዛ በኋላ እያወራን በቃ ደስ ይለኛል ሲያወራ። እሱም ይወደኛል፣ እኔም ወዳለው ኖርማል። እስከ ዛሬ እያወራን ነበረ እና አንድ ቀን አጋጣሚ እንደዚህ ታደርጊያለሽ እንዴ ምናምን አለኝ። እንደዚህ ማድረግ አልችልም፣ በሰው ሀገር እኮ ያለሁት ምናምን አልኩ። እሺ ከዛ እንደዛ ማድረግ አልችልም እና እንደዛ ማታረጊ ከሆነ እኔ ደግሞ አሳይሻለሁ ምናምን ብሎ ያስፈራረኛል። ምኑን ነው የሚያሳይሽ? ካላደረግሽ ምን አደረግሻለሁ ነው ያለሽ? ምንድን ነው ወደቀች እንዴ ጎበዝ? ሄሎ አገታት። የሶሻል ሚዲያ እኮ ልክፍት እኮ የውላችሁ በቃ አመለጠችን መሰለኝ። እስቲ ጉልኮስ ስጧት እስቲ ጎበዝ። አይ ሄደች በቃ። ሁኔታዋ ትንሽ አስጊ ነበረ። ለማንኛውም ኮማ ክፍል አስገቡልኝ፣ በስትሬቸር ላይ አድርጋችሁ ቶሎ ቶሎ ቶሎ። በጣም ተዳክማ ነበር። ራሳችሁን መዝኑት እስቲ። ኢንቦክስ ላይ ማንም ሰው መጥቶ ቁጥሬን ነው ደውይልኝ ስላለ ትደውላላችሁ? ሞትስ ቢሆን የደወለ ይሞታል ቢባል እኮ ሞታችሁ ማለት ነው። ዝም ተብሎ ይኬዳል እንዴ? ኑ ስለተባለ ብቻ ስለተጠራ ፈልጋሉ ስላለኝ መሄድ ከሆነማ እቃ ነኝ እቃውንኩ ማለት እኮ። ሄሎ ፈልጌ ነው በጣም። ኤርፎን ነው የምትጠቀሚው? አውጆ ኤርፎን ነው። እሺ ይሰማል። ምን ልታዘዝ? እኔ በጣም የሰው ሀገር ላይ በጣም ቆይቻለሁ። ብዙ ሰርቻለሁ። ሄጅም ተመልሼ መጥቻለሁ። ግን ምንም አይነት ነገር የሚሳካልኝ ነገር የለም። በሰውም ደረጃ ድካም እንጂ ልፋት እንጂ ምንም ነገር እረፍት የሚባል ነገር የለኝም። በቃ ሰው ተቸገርኩ ሲለኝ ደግሞ መከልከልም አልችልም። ሰው መርዳት እወዳለሁ። ግን አሁን ላይ በቃ ደከመኝ። ታውቃለህ እንዴት ነው? ምን አለ መጥፎ ልብ ቢሰጠኝ እግዚአብሔር ብዬ እጸልያለሁ። አንዳንድ ጊዜ አለ አይደል ውስጥህ የሆነ ምንኜ ነው የሚለው ወደ ራሴ ስመለስ
እንዴት ለራሴ መሆን ያቅተኛል፣ እንዴት ራሴን ማዳመጥ ያቅተኛል የሚለውን ነገር ሳስብ በቃ ድክም ይለኛል እና በቃ ሰለቸኝ ታውቃለህ። አሁን ላይ በጣም ስልችት አለኝ እና ሄጄ ወደ ሀገርም ቆይቼ ነበር የመጣሁት 2 ዓመት ከምናምን። አባቴ ታሞብኝ ነበር። አባቴን ተመልሰሽ አትሂጂ እኔን ሳትቀብሪኝ እኔን ጥለሽኝ አትሂጂ ሲለኝ አባቴ ጋር ያው ብዙም አልታመመም፣ ግን 12 ቀን ምናምን ነው የተኛ። አባቴ ማረፈ። እሱን ቀብሬ ተመልሼ እንደገና ደግሞ ወደ ሳውዲ መጣሁ እና አሁን ሳውዲ ነው ያለሁት። ግን በቃ ዝም ብዬ አሁን ላይ ሳስበ አለ አይደል የሆነ መቼ ነው ለራሴ የምኖረው፣ መቼ ነው እኔ ራሴ የማዳምጠው፣ ወይም ደግሞ መቼ ነው ራሴ የማውቀው የሚለው ነገር የሆነ ውስጤ ድክም ይለኛል ታውቃለህ። እስኪ የሆነ እንደው ምክር ነገር ብትሰጠኝ ደስ ይለኛል። እድሜሽ ምን ያህል? እድሜ 36። ምንም ሴቭ አላደረግሽም በአካውንትሽ የሰራሽውን ደግሞ? አሌክስ ምንም ነገር የለኝም አለ። ምንም ነገር። ምንድን ነው ያደረግሽው? ምን አድርገሽው? በእርግጥ ቤተሰቦቼ በክራይ ቤት ነበሩ። እነሱን ከክራይ ቤት አጥቻለሁ። ልጆች አሉኝ፣ 2 ልጆች። እነሱን እረዳለሁ። ለእነሱ ዝም ብዬ የሆነ ወደዛ ወደዚህ ብለው ለራሳቸው ወጫቸውን እንኳን ቢችሉ ብዬ 2 እግር ገዝቼላቸዋለሁ። በቃ ይሄንን ያደረኩ፣ ሌላ ምንም ያደረኩት ነገር የለም። ወጪሽን ምን እንዳለሽ የሰራሽው ገንዘብ ቤት እንደሄደ ምናምን አቁጭ ብለሽ አታስቢም? አትሰሪውም? በአክቴስት አታረጊም? ምንም በቃ አሌክስ እኔ እልካለሁኝ። እኔ በቃ ምንም ነገር ምንም አይመስለኝም። ሰው ስጭኝም ሲለኝ ሰጥቼ ተነስቼ ባዶ ሞት ስሆን እንጂ ማውቀው ስሰጥ ምንም ማውቀው ነገር የለም ታውቃለህ። ስለዚህ ምንም የለሽም አሌክስ፣ እውነቴን ነው፣ ፈጣሪን ነው፣ እኔ እግዚአብሔርን ምንም ነገር በቃ ይኸው አሁን ራሱ ምን ያህል ጊዜ ሰራ አጠቃላይ ስደት ላይ ወጥተሽ? ስደት ላይ 5 ዓመት ሰርቻለሁ ዱባይ ላይ። አሁንም እዛው ነሽ ዱባይ? ኖ አሁን ከዱባይ ገብቼ አሞኝ ነበር የገባሁት እና ከዛ 2 ዓመት ቆየው ብያለሁ። አባቴ ያው ጥለሽኛ አትሂጂ ስለኝ በሱ አንዳንዴ ሳስብ ደስተኛ ነኝ። ምክንያቱም ትቼው መጥቼ ደግሞ የሰው ሀገር ላይ ሆኜ አርፎ ቢሆን በጣም የእግር እሳት የሆነ ጸጸቱ እንትን አይለኝም ነበር። ግን አባቴ ማረፈብኝ። እሱንም ቀብሬ ተመልሼ ደግሞ ወደ ሳውዲ መጣሁ ማለት ነው። እሺ እስቲ ሚዩት አድርጊና አዳምጪኝ። በመሰረቱ አንቺ ገንዘብ ስጪ ላሉሽ በሙሉ ገንዘብ እየሰጠሽ ገብቶሻል። እምቢ ማለት ጀምሩ ስለ ነበረው ይሄንን ነው። በየቀኑ እምቢ በሉ። ማንም በስተመጨረሻ የሚደርስላችሁ የለም። ገንዘባችሁ ያልቃል፣ አቅማችሁ ያልቃል፣ እድሜ ይሄዳል። ሞራላችሁ፣ ጉልበታችሁ፣ ተስፋችሁ፣ ይሄ ያላችሁ ውበት፣ እያንዳንዱ ኢነርጂ እንዲሁ እንዳለ አይቀጥልም ጓዶች፣ እመኑኝ። አሁን ያላችሁበት የትኛውም አይነት ምቾት፣ የትኛውም አይነት ደስታ፣ የትኛውም አይነት የገንዘብ ኢነርጂ፣ ስራ ማግኘት እንዲሁ እንዳለ አይቀጥልም። ይህን አረጋግጬ ነው ነግራችሁ። ነገ ትደክማላችሁ፣ ነገ ገንዘብ ታጣላችሁ፣ ነገ ብቻችሁን ትቀራላችሁ። በዚህ ሁሉ መሀል ግን አሁን ብርቱ በሆናችሁበት ሰዓት ሴቭ ማድረግ ካልቻላችሁ ገንዘባችሁን፣ ተስፋችሁን፣ ሞራላችሁን፣ ኢነርጂያችሁን ማሳካት የምትፈልጉበት እቅድና ግብ ላይ ካላተኮራችሁ ማለት ነው ነገ ወድቃችሁ ነው የምትቀሩት። በስተመጨረሻውን የሚያጨበጭቡላችሁ ወይ ሙሏችሁ አዋራ የሚያስነሱ በዙሪያችሁ በሙሉ ጥሏችሁ ነው የሚሄዱት። ስለዚህ አሁን የሆነው ሆኗል፣ የጠፋው ጠፍቷል። አመቶችሽ፣ እድሜዎችሽ፣ ጊዜዎችሽ፣ ገንዘቦች ተቃጥለዋል። አሁን እንደገና ጀምሪ። በህይወት እስካለሽ ድረስ ሁልጊዜ አዲስ ነገር አለ። ፈጣሪ ስትንፋስ ሰጥቶሽ በህይወት ካቆየሽ መቀየር የምፈልገው መቀየር እድሉ አለሽ። አሁን አልረፈደም። ረፈደ የሚባለው መቼ እንደሆነ ታውቂያለሽ? ስትሞቺ ነው። ስትሞቺ ረፈደ።
ተጠቀመ ይባላል። ስለዚህ አሁን ከሀገር ውጭም ከሆነ ያለሽው ሀገር ውስጥም መስራት ማቀድ ማሳካት የምትፈልጊም ከዜሮ ጀምሪ። ስህተቴ ምንድን ነው የሚለውን መጀመሪያ ቁጭ ብለሽ ተመልከችውና ያንን ስህተት አርመሽ ከዜሮ እንደገና ሀብለሽ ጀምሪ። ሴቭ አርጊ። 30 ዓመትሽ ነው ያበቃ እኮ አልተባለም። ስንት ዓመት እንደምንኖርስ ማን ያውቃል? አንዳንድ እኮ በ20 ዓመት እኮ ሊሞት ይችላል እኮ ስንት ተስፋ የተጣለበስ። 30 ዓመቴ ነው ብለሽ አበቃልኝ ትያለሽ እንዴ? በቃ ከዚህ በኋላ አትይም እኮ። በ15 ዓመቱ ይሞታል አይደል እንዴ? በህይወት አለሽ 30 ዓመትሽ ሊሆነች። ስለዚህ ሌላ 60 እና 70 ዓመት እንደምትኖርና እንደማትኖር የምታውቂው ታሪክ የለም። እሱም ፈጣሪ ነው የሚያውቀው። ግን ዛሬ ግን እየተነፈሽ ከሆነ የቆሸሸውን ለማጽናት፣ የተጣመመውን ለማቃናት፣ የተበላሸውን ለማስተካከል እድሉ አለሽ። አሁን ዋናው ነገር ካለፈው ስህተትሽ ተምረሽ ወደፊት መሄድ ብቻ ነው። ተግባባን? እንደዛ አድርጊ። እሺ፣ አመሰግናለሁ አሌክስ። መልካም። እሺ፣ ከቅድም ከወጡት የመጣ ሰው አለ? ከቅድሟ ካሜራ ብላ የነገረች ልጅ እሷን ፈልጉ እስቲ በእናታችሁ። ምን እንደተፈጠረ ማወቅ አልቻለም። ቅድም ገብተው የነበሩትንም እናት ካሉ አስገቧቸው እስቲ። አሉ ይሰራሉ። ታመም ያለው ያሉን ማለት ነው አሉ ካሉ አስገቧቸው እስቲ። ኮመንት ላይ ነው ወይስ ገስ ላይ? ጌሙ እኮ ነገ ነው እኮ። ያው እንግዲህ እየደረሰ ሲመጣ ጥያቄያችሁ እንትን ነገ ከምሽቱ 4 ሰዓት በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ይሰማል። አሁን ይሰማል። ምን እንታዘዝ? ክላስ ልግባ ብዬ ነው። እሺ። አይ ሴትዮ አጠገብ ነበርኩኝና ወደ ክላስ ልግባ ብዬ ነው። እሺ፣ ሰላማችሁ ይብዛ። አመሰግናለሁ ስላስገባኝ። እና ፍቅረኛ ማለት ኢትዮጵያ ውስጥ ፍቅረኛ ነበረኝ ከዚህ በፊት። ድምጽ ይሰማል? ነበረኝ። ትምህርት ቤት ነው የማታ ትምህርት ማለት ተቸግሬ እየሰራው ነበረ። ተቸግሬ ስሰራ ምናምን አለ አይደል የመኖሪያ ቤት ምናምን እየሰራው ነበር የማታ ልማር። ከዛ ደግሞ የቀን እየሰራው የማታ ልማር ብዬ ገብቼ እዛው ነበር የተዋወቅኩት። እዛ ተዋውቄ 4 ዓመት ምናምን ቆይተናል። ትምህርት ቤት ውስጥ ነው አባቴ። አዎ ትምህርት ቤት 7ኛ ክፍል የማታ ጀምሬ ነበር አብረን እየተማረን። እሱም 7ኛ እኔም 7ኛ ክላስ ሆነን ተገናኘን። ከዛ እኔ ምንም አልነበረኝም፣ በእርግጥ በእጄ ምንም አልነበረኝም። ምንም ስላልነበረኝ ከእሱ ጋር እሱ ስራ ይሰራል። ስራ ምሰራ ሲቸግርክ አለ አይደለ ጊዜን እንትን ለማድረግ ለማሳለፍ የምታደርገው እንደ ሞኝ አሳልፍ ያለው ብቻ ብዙም አሳልፈናል። 4 ዓመት ቆጥሯል፣ እየቆጠረ ነው አሁን 4 ዓመት ምናምን እንደሞላ ነው። ግን እሱ ሲጀምር እየጀመረ የነበረው በምንድን ነው? በቃ እቺን ልጅ ማገዝ አለብኝ መርዳት አለብኝ የምለው ነው። እኔ የዛኔ ምንም ስላልነበረኝ ስራ ሲገባ ምናምን አይሳካልኝም። ስለማይሳካልኝ በዚህ ላግዛት ልርዳት እያለ ነበረ የጀመረው። ለእኔም ሲያወራልኝ የነበረው ልርዳት በሚል ነው። ያም ሆኖ ወደ ፍቅር አለም ስንገባ አባቴም መስመር ይዘሽ ልይ አባቴ አርፏል። እርግጥ 1 ዓመት ሆኖኛል። እና መስመር ይዘሽ ልይ አንቺ መስመር ይዘሽ ካየው ደስ ይለኛል። ሌሎች መስመር ይዟሉ፣ አንቺ ግን ይዘሽ ማየት እፈልጋለሁኝ። ከሰው ቤት ወጥተሽ መስመር ይዘሽ ልይ በትምህርትሽ ካልተሳካልሽ ብለውኝ በቃ እሳቸውም እንዳሉት አደርጋለሁ ብዬ እሺ ያልኩኝ። ለቤተሰብ ግን ብዙም ለማስተዋወቅ ፈቃደኛ አይደለም። እኔ በግዳጅ ነው እንትን እያረኩ ያለሁት። ወይ ከኔ ተለይ ወይ ደግሞ አስተዋውቀኝ ከቤተሰብ እያልኩኝ ነበር የቆየሁት። ቃል ኪዳን ከወንድሙ ጋር ነው። ከወንድሙ ጋር የእሱ ወንድም ነበር። በቃ ሌላ ሰው የለም። መጽሐፍ ቅዱስና ቀለበት
ከዛ የአንገት ሐብል ማለት ነው እሱን አዘጋጅቶ ማንም አልነበረም። በሱ ሁለቱም ብቻ ነበሩ። ሁለቱም ብቻ እሱ ብቻ ሊያደርግ ስል ወንድሙን ጠርቼው ነው። ወንድሙን ጠርቼ አይ ሰው መኖር አለበት በሚል ወንድምህ በር ላይ ሆኖ እንዴት ብቻዬን ታደርጋለህ ብዬ ቀለበት አድርጎልኛል። መጽሐፍ ቅዱስ ሰጥቶኝ ቃል አስገብቶኛል። ዛሬን ስደርስ ለአባቴም ሳላሳየው በቃ የተመኘውን ነገር ለአባቴም ሳላሳየው አባቴም አረፈብኝ። ከዛም ሲያርፍ እንትን የ80 የሚባል ነገር አለ አይደል? የ80 ተፈራሪመን የጋብቻ ምስክር ወረቀት የሚለውን እሱንም አሁን ውጭ ሊሄድም ስለሆነ ማን ያውቃል በምለው የ80 ተፈራሪመን ነበር አባቴ እያለ ይህንን አስደርጊ ሲለኝ አስደርግ ያለው ማለት ነው። ሳስደርግም እንዴት ታስደርጊያለሽ አታምኝኝም ምናምን በሚለው እያለ እሱን ሸፋፍኛው ነው እኔ እንዴት ታደርጊያለሽ የሚለውንም ቆይ በኋላ በላይ እናወራበታለን፣ ግን ይህንን መጨራረስ አለብን ስል ቤተሰብ ጋር ሽማግሌ ሲሄድ ትልልቅ ሰው ነው መሄድ ያለበት። በእኛ ሀገር ትልልቅ ሰው ነው፣ ወጣት አይሄድም። ወጣት ሲሄድ አይቀበሉም ማለት ተናቅን እንደሚሉት ማለት ነው። በሴቶች በኩል ተናቅን እንደሚሉት በሴቶች በኩል ስለማይቀበሉ ትልልቅ ሰው ይሄድ ስል አይ አይደለም የኛ ቋንቋ ስለማይግባቡ ወጣት ይሄድ ችግር የለውም ስለኝ አይ አይደለም እሱ እንደዚህ ከሆነ እኔ ንቀኸኝ ስለሆነ አይሆንም ብዬ ቀጠሮውን አስቀረው ማለት ነው። ብቻ ለእኔ ያላለው እንጀራም ሆኖ ይሁን አላውቅም አስቀርቼው እስከ ዛሬ ደርሻለሁ። ምንም ሳልል ደርሻለሁ እና እያወራውም ምንድነው ያልኩት አባቴ ድንገት ካረፈ ከአንተ ጋር ያለኝን ከአንተ በልቼ የሚሆን ወስጄ የሚሆን ያ ነገር ከሳራ ነው የሚሆነው። እኔ አላቅም አታቀኝም። አባቴ ካረፈ እኔ ለአባቴ ስል ነው እየገባ ያለሁት። አባቴ መስመር ይዤ እንዲያይ ማየት ስለፈለገ እኔ ወልጄ ምናምን ማየት ስለፈለገ ብቻ ማድረግ አለብኝ ብዬ ነው እንትን እያረኩ ያለው። ስለዚህ ይህንን የማትፈልግ ከሆነ አንተም እየፈረክ በሰው ፊት በጣም ይፈራል። በጣም ማለት ነው ይሉንታ ይፈራል። ይሉንታ ማለት አሁን እንደዚህ ይዣት ወጥቼ ሰው ካየኝ ምን ይለኛል፣ እንትና ካየኝ ምን ይለኛል የሚል መሳቀቅ አለው። ምንም ወንጀል ሳይሰራ ይፈራል። አንድ ቀን በአራት ዓመት ውስጥ ግዴታ አንድ የሆነ ቦታ ለመሄድ ከ12 ሰዓት በኋላ መሆን አለበት ግዴታ ማለት ነው። ለመዝናናት የሚሆን የትም ለመውጣት ይሆን በውስጥ መንገድ ማለት ነው። በኮብል በውስጥ መንገድ በአስፋልት አይሆንም በጭራሽ። ለምን እንደሆነ አላውቅም። በጭራሽ አይሆንም። በቃ ስራ ቦታ የሆነ ሰውዬ ምን ይለኛል፣ አለቃዬ ምን ይለኛል የሚል ነገር አለው። ይሉንታል ለማንም ለሁሉም ሰው እንዲህ ነው የሚለው ማለት ነው። አንተ ለምን ትፈራለህ? ለምንድን ነው የምትፈራው? ወንድ አይደለህም እንዴ በምለው እኔ ወንድነቱን ሁሌ ይነካለው። ወንድ አይደለህም እንዴ? ለምንድን ነው እንደዚህ የምትፈራው? የምታፍርብኝ ከሆነ እኔ ልቀቀኝ፣ እኔ ሁሌ መድስ ነኝ ብዬ አወራዋለሁ። ግን ለመናገር የሚፈራል ማለት ለቅቄሻለሁ ለማለትም አልለቀቀኝም አለኝ ለማለትም በጣም ከብዶኛል። ከዛ አባቴ ስሞትም ደግሞ ለቅሶ ሄዷል። እያዘበራረቅኩ ነው መሰለኝ። ግን የአባቴን ስሞት አባቴን ለቅሶ እና ብዬው እኔ ስራ ቦታ እንዴት ሆኜ ነው ትቼ የሚመጣው እያለኝ እህቴ እንትን አርጋ ነው። እህቴ ምን አስረድተው ይሁን ብቻ አላውቅም። እኔ ተናድጄ የአባቴን ለቅሶ የማትመጣ ከሆነ እንዲህ ተባብለንም ነበር። ግን የአባቴን ለቅሶ የማትመጣ ከሆነ እጣላለሁ አታቀኝም ብዬው ከእኔ ጋር ተዘጋጋን። ስልኩን ዘጋውበትና እኔ ወደ ለቅሶ ፕሮግራሙ ገባው። ግን እህቴን ለእህቴ ደወለና እህቴ አስረዳችው። ምን ብላ ይሁን አስረዳችው። ብቻ እንዲህ ስለሆነ ነው ብላ አስረዳችውና በነጋታው ተነሱ መጣ። አንድ ጓደኛው ይዞ መጣ። ተቀበለን ምናምን ተቀብለውታል። ሽማግሌም ሳይላክ ምን የሚሆን አያውቁትም። ጓደኛዬ መሆኑን ብቻ ነው የሚያውቁት። እኛ የጨረስነውን ነገር አያውቁም። በእርግጥ እኔ ነኝ የቀረብኩት፣ እኔ ነኝ እሱ ያለበትን የሚሄደው እንጂ እኔ ያለሁበትን አይመጣም። እኔ ነኝ ክብሬን ጥዬ የሄድኩትና በቃ ብቻ በጣም ከብዶኛል ለመናገር እግዚአብሔርን። ዛሬ ትቼው ሄዳለሁ ብል ሸኝቶኛል። እስከዚህ አሁን ውጭ ሀገር ለማምጣት ሸኝቶኛል። ፕሮሴስ በግማሽ ከወንድሜ ጋር ግማሽ ተያይዘው እኔ ሸኝቶኛል። እና ይህንን ብር ልመልስልክ በቃ ለብሩ ብለህ ከሆነ ብሩን እኔ አልፈልግሽም ካልኩኝ ብሬን አትመልስልኝም ብለህ ፈርተህ ከሆነ እንትን አርግልኝ
እኔ ችግር የለውም አቂን አልበላም። እግዚአብሔር ምስክሬ ነው። አቂን አልበላም እመልሳለሁ። ግን አልፈልግሽም ወይ እፈልግሻለሁ የምትለኝን ነገር አድርግ። ሁሌ እኔ ነኝ ምስኮል ማደርገው ኢትዮጵያ ውስጥ እያለውም እኔ ምስኮል አድርጌ ነው የሚመልስልኝ። ለምንድን ነው ማደውለው ስል አይ ስራ ላይ ልትሆኚ ትችያለሽ ብዬ ነው ይለኛል። እኔ ደግሞ ስራ ላይ አይደለም አንተ አትረብሸኝም። አንተ እንደምትደውል ሌላ ሰውም ይደውልልኛል። ሌላ ሰውም ስደውል ያ የሚደውልልኝ ሰው ምረብሸኝ አይደለም። ስራዬ ላይ የሚረብሸኝ ከሆነ እኔ ዘጋለሁ። ግን አንተ መቼም አትረብሸኝም፣ መደወል ካልፈለክ በቀር አትረብሸኝም ብዬ ነግሬው 2 ቀን ይደውላል። 3ኛ ቀን የለም። እኔም ስኮል እስካደርግ ነው የምጠብቀው። እዚህ ከመጣሁም ደግሞ ጭራሽ ባስ ሰውን ለምኜ ደውዬ ዳታ ክፈትልኝ ብዬ ነበር እያስከፈትኩ የነበረው። እና ሰሞኑን የመጣው ደግሞ ምንድነው መሬት ግዢ፣ መሬት እዚህ ያለሽ መሬት ግዢ አለኝ። መሬት ግዢ እና መሬት ቤት እንሰራለን አለኝ። መጀመሪያ ያንተን አልጀመርኩም ነበር። 1 ወር ሆነኝ አንተን ማዳመጥ ከጀመርኩኝ። አንተን ከማዳመጤ በፊት እሺ ብዬዋለሁ። እሺ ችግር የለውም አንተም በአንተ በኩል ብር አዘጋጅ፣ እኔም በእኔ በኩል ላዘጋጅና እንስራ አልኩ። ያንተን ግን ከሰማሁኝ በኋላ አንደኛ ሽማግሌ ያልተዳከም፣ ሁለተኛ እኔና እሱ ነን የጨረስነው እንጂ ሌላ እንትን ያለ ነገር የለም። ከዛ በእሱ በኩል የሆን ነገር ባደርግ ወንድሞች ያሉ የት አድርገሻል ብሉኝ ምን እላለሁ የምለው ነገር ስላለ ያንን አስቤ አንተ ነገርከኝንም የምትናገረውንም ስለስንሰማ ይህንንም ሰምቼ አይደለም አንተ ነህ ወንድ እንጂ እኔ አይደለሁም ወንድ፣ አንተ ነህ የምታኖረኝ። እኔ በሰራሁት ቤት አንተን ለማኖር አልፈልግም። የሚሆንም ከሆነ ብር ይዤ እመጣለሁ ስለው አይ ብር ይዘሽ መተሽማ የምታደርጊ ነገር የለም፣ ሌላ አስብሻል፣ ሌላ ምናምን ጀምረሻል የምለው ነገር ውስጥ ገብቷል። እና ላሳጥርልክ ስል ይህንን ነገር በህግም ተሳስሬ ነው ያለሁት፣ በቃልም ተሳስሬ ነው ያለሁት። ብቻ በአፍሽ ያለውን ከተፋሽ እናትሽ፣ ከዋጥሽም አባትሽ፣ በአፍሽ ከያዝሽ ራስሽ ትሞቻለሽ የተባለው ይመስል ነው አሁን ይህን ተረት የተጠቀምኩት ማለት ነው። ይቅርታ በቃ እንዲህ ከብዶኝ ነው ያለሁት። እግዚአብሔርን ምን ማድረግ እንዳለብኝ አላውቅም። በጣም ከብዶኛል። መልቀቅም ከበደኝ፣ መያዝም ከበደኝ። ለቤተሰቡ ቦታ የለውም። በቤተሰቡ ለቅሶ ቦታ ብር ከመላክ ውጪ የሆነ 200 ብር 300 ብር ይልካል፣ አለቀ፣ አይካፈልም። በራሱ ቤተሰብ ውስጥ ላለው ነገር ቦታ የማይሰጥ ለእኔ ይሰጠኛል ብዬ እያሰብኩኝ አይደለም። በውስጤ በራሴ ሳመዛዝን ማለት ነው። ነገ ቤት ውስጥ ታስሬ አርግሼ እንኳን ብገኝ፣ ይቅርታ ለዚህ ቃል እንዲሆኝ እንኳን ብገኝ በቃ ኃላፊነት የሚወስድልኝ አይመስለኝም። ከእድሜ አለመብሰልም ይሁን አላውቅም። እድሜው ገና 28 ምናምን ነው። አለመብሰልም ይሁን እንደዚህ አይነት ነገር አለ። በቃ በማልከበርበት ነው እየኖርኩ ያለሁት ብዬ ነው እያሰብኩ ያለሁት። አሌክስ የምን ትለኛለህ? በጣም ከብዶኛል። ሆነ ምን ልበል? ለዚህ ምን ያህል ጊዜ ሆነሽ ከወጣሽ ነው ሀገር? እኔ ገና 8 ወር አካባቢ ነው። ገንዘብ ልከሽለት ታውቂያለሽ? ለሱ አላኩም ብዙም አላኩም። እኔ ትንሽ 16,000 ብር ለእንትን ብሎ ነው 16,000 ብር እዳ ክፈይ አለኝ ማለት ነው። እዳ ክፈይ ነው ያለኝ። ስንወጣ ምንድን ነው የተባባልነው? በቃ እንለወጣለን በምለው ወጣው። ከወጣው በኋላ ደግሞ ምንድን ነው ምለው በግ ሽጬ ነው የላኩት። በግ ሽጬ ስለላኩኝ ያንን በግ መመለስ ስላለበት ይተካ በምን ነው የጀመርነው ጥላቻውን ማለት ነው። እንዴት ታዲያ እኔ እንዴት ዳር የ80 ተሳስረን ከሆነ እንዴት እዳ ትጠይቀኛለህ? እኔን ቤት ውስጥ ለሚያስፈልገው ነገር የሆን ነገር ለሚያስፈልገው ለዓላማ እንደዚህ እናደርግ ትለኛለህ እንጂ እንዴት እዳ ትጠይቀኛለህ? እኔ ሊና ያውቃል ያደረክልኝን በቦታው እንደሚተካ አውቃለሁ። ሰርቼ እመልሳለሁኝ ብዬ እንደዚህ ብዬዋለሁ። ለእናቴ የሆነ ነገር አደርጋለሁ ብል ለእናትሽ እንዴት እዳ ሳትከፊ እንዴት ለእኔ ሳትከፊ እንዴት ለእናትሽ እንዴት አደርጊያለሽ? ለቤተሰብ እንዴት አደርጊያለሽ? የምለው ነገር አለው እና በዛ ነው የተጠላ ነው። ብዙም አላቆምበር ሚዩት አርጊና አዳምጪ። አሁን አንደኛ ቤት ልክ ሰርቼ ገንዘብ ልኬ ቤት እንስራ ምናምን የሚሉ ገለመሌ ነገሮችን አቆም። እዚህ ቤት እየሰማሽ ነው አይደል? የብዙ ሴቶች ህይወት ሲበላሽ እየሰማሽ። ብልህ ሰው ከሌላ ሰው ስህተት ይማራል። ገብቶሻል? ከሌላ ሰው ውድቀት እኔ ነገ በኔ ብሎ ያስባል።
ወንዱ በሙሉ ስራ መስራት የማይችል ከሴቷ ጥቅም የሚፈልግ ገንዘቦችን የሚመኝ ሆኗል። በጣም ያሳፍራል። እንደ ወንድ አፍራለሁ። ገብቶሻል? ያሸማቅቃል። ስለዚህ አሁን እሱ አድቫንቴጅ ለመያዝ ነው አንቺ ላይ እየሞከረ ያለው። አይፈልግሽም። አንቺ ስለ ደህንነታችሁ ይጠይቋችኋል። አሁን በዙሪያችሁ የሚያጨበጭቡ አዋራ የሚያስነሱ ሰዎች ደህና ናችሁ ካሏችሁ ምን ያህል ጊዜ ሆናችሁ? ደውሉ። ደህንነትሽ ይጠይቁሻል። ስለ ጤናሽ ይጠይቁሻል። ስደት ላይ ከወጣችሁ ጀምሮ እንዴት ናችሁ? ከፍቷችኋል? ህይወት እንዴት ነው? ምን ይሰማሻል? ማግዝሽ ነገር አለ ወይ? ማዳምጥሽ ነገር ይኖር ይሆን ብለዋችሁ የሚያውቁ ሰዎች አሉ። የእውነት በደወሉላችሁ ቁጥር እንዴት ምን ግዢ፣ ይህን ግዢ፣ እንዲያርጊ፣ ብር ልከሽ እንዲናርግ ምናምን እንጂ የእናንተ ደህንነት አሳስቦት የሚያቅማናል። እንደዚህ አይነት ሰው ካለ በህይወታችሁ ውስጥ እውነተኛ ሰው ነው ያ ሰው። ይህ ገንዘቡን እንትኑ ምናምን ማግኘታችሁ ማጣታችሁን ሳይሆን እንዴት ነሽ እስቲ ደህና ነሽ ወይ? ምን ሆነ? የሆንሽው ነገር አለ? ማዳምጥሽ ነገር ይኖር ይሆን? ምረዳሽ ነገር ይሆን የሚላችሁ ሰው አብዛኞቻችሁ የለም። ለራሳችሁ ብቻ ነው ያላችሁ። ስለዚህ ይህ ሰውዬ ባል ሆነ ጓደኛ ሆነ ፍቅረኛ ሆነ ለውጥ የለው። ካልቆመልሽ ከአንቺ ጋር ካልተረዳሽ፣ ካላዳመጠሽ፣ ህመሙ ካልሆነ ምን ዋጋ አለ? ብቻሽን የምትሮጪውን ሩጫ አንቺ ወገበሽን አስረሽ የምታገኘውን ገንዘብ ለመካፈል የሚመጣ ፌር ነው እንዴ? ስለዚህ አድቫንቴጅ እንዳይያዝባችሁ ጥንቃቄ አሉ። ደህና ናችሁ ብሏችሁ ለአንድ ቀን እንኳን ሰላማችሁ ጠይቋችሁ የማያውቅ ሰው ብድር ይጠይቃችኋል። መቶ ሲቸግረው ገንዘብ ይጠይቃችኋል። የሆነ ነገር አድርጊልኝ እስኪ እንዲህ በጓደኛ እንኳን አይታችሁ አታውቁም። ስልካችሁ ላይ ሜሴጅ ልከው የማያውቁ ሰዎች እንኳን ምንድነው በዓል እንኳን ሲመጣ እንኳን አደረሳችሁ ብለዋችሁ የማያውቁ ሰዎች፣ ስለ ደህንነታችሁ ጠይቋችሁ የማያውቁ ሰዎች፣ ሜሴጅ ስትልኩላቸው አይተው ዝም የሚሉ ሰዎች የሆነ ነገር ሲፈልጉ ግን ማለት ነው ይመጣሉ። ወይ እንደዚህ አይነት ሰዎች ያስቁኛል ሲያጋጥሙ። የራሱ ፈገግ ነው የምለው እንኳን መልስ ልሰጥ ቀርቶ። እኔ የምልሽ ለሆነ ጉዳይ ፈልጌሽ እኮ ነው እንዲህ ብለው ለሚፈልጓችሁ ጉዳይ ያመቻቿችኋል። እንደዚህ አይነት ሰዎች ጥቅመኛ ሰዎች ናቸው። ፍግም ብትሉ ጉዳያችሁ አለ። ስለዚህ እኔ እናት ለራስሽ ኑሪ፣ ይወቂበት። ሰው ሀገር ነው ያለሽው። መልስ አትስጪ። የማትፈለጊበት ቦታ አትቀመጭ። አይፈልግሽም በቃ እሱ። አንቺ ሚስት ኮል አድርገሽ ምናምን ሚስቱ ሆነሽ ሚስት እንኳን አትባይም። ኦልሞስት እናንተ ባለ ሚስት ብላችሁ ተሰያየማችሁት እንጂ የሚስትና የባል ተግባር የለውም ውስጡ። ከምንም በላይ በክብርሽ እንዳትደራደር እሺ። በሄደበት በአንቺ የሚያፍር ከሆነ ሚስቴ ብዬ ካገባት እንደ ባንዲራ ነው እንጂ ማውለብለብ ያለብኝ። ገብቶሻል? በሄድኩበት እንደ ባንዲራ አውለብልቢያት ነው መሄድ ያለብኝ። እንደውም ከኔ በላይ ሻይን አርጋ የእሱ ሚስት እኮ ምናምን ተብሎ ጂኒየስ ምናምን ሆና ማየት ነው የምፈልገው መሆን ያለበት። ምክንያቱም እሷ ቆንጆ ሆነች ማለት እሷ ሻይን አረገች ማለት በእሷ ውስጥ እኔ ይታያል። የማ ሚስት የማ ባል ነች? ሲንግል ከሆነችም እንደው ባገባዋት ባልም ካላት ደግሞ ታድሉ ባሏ ምናምን የሚባለው በእሷ ውስጥ ሻይን ስታደርግ በእሷ ውስጥ እኔ አለ። ይሄ ግን ብዙ ሰው ምንድን ነው የሚስቱ ከፍታ፣ የሚስቱ ማማር፣ የሚስቱ መታየት፣ የሚስቱ መወደድ፣ የሚስቱ ከፍ ማለት የእሱ ውድቀት ፉክክር ውስጥ ይገባል። ገብቶሻል? ይሄ በጣም መጥፎ ሜንታሊቲ ነው። ሰው ታወቂበት፣ አስቢበት። እሺ፣ አትጃጃይ። በማየውን ነገር ጊዜሽን አታባኪ። እሺ፣ ተግባባ? እሺ አሌክስዬ በጣም አመሰግናለሁ። እግዚአብሔር ያክብረን። አሁን ተዋለው ብል ለቃሉ ነው እየፈራ ያለሁት ለቃሉና አሁን እንደዚህ ላሰርኩት ማለት ፍርድ ቤት ሄጄ ነው ፍርድ ቤት ላለው እንትን ወረዳ እንትን ቢሮ ሄጄ ነው የተፈራረምኩት ማለት ነው። መዘጋጀት ይህንን ምንድን ነው ማድረግ? አሁን ብር በአካውንቴ ባስቀምጥ አለ አይደል እንግዲህ ዛሬ ያልነቀው ሰው የዛኔ ሰው መክሮት የሚሆን ሊነቃ ይችላል። ዛሬ እኔን ባይፈልገኝ ዛሬ እኔ እዚህ ጋር ለፍቼ ባስቀመጥኩት ነገ ሊሰለጥን የሚል ነገር ሊኖር ይችላል። ይህንን ምንድን ነው ማድረግ ያለብን? ሁለቱም ነው ከበደኝ። በወረቀት ያሰፈራችሁት ነገር አንቺን ተጠቅሞብሽ ይሄዳል። አንቺ በሰራሽው ገንዘብ
ምንም እንደ ባል አስተዋጽኦ ሳያደርግ ሳይረዳሽ ሳይደግፍሽ ሚስቴ አይዞሽ ምናምን ሳይል ቁጭ ብሎ ይበላል ማለት ነው። የንብረቱን በሙሉ በእናቱ ስም ያደረገውን ሰው ታሪክ ሰምተሻል? አግብቶ የቅርብ ጊዜ ታሪክ ነው አይደለ? ንብረቱ የውስጥ ቁምጣውን ሳይቀር በእናቱ ስም ያደረገ ሰው ነበር። እዛ ልክ ያቺ ሚስቱ ጥቅመኛ ነበረች እና አብራው የነበረችው አስመስላ ነበር ልትገንዘው ማለት ነው። የለፋውን በሙሉ አንዴ ምንም አስተዋጽኦ ሳታደርግ ገንዘው ልትሄድ ፍርድ ቤት ከሰሰችው። ሲከሰስ በስሙ ምንም የለም በስሙ ምንም ድንቡሉ ጫማው ራሱ በሱ ስም አይደለም የሚያደርገው ጫማ እና እንደውም ፍርድ ቤቱ እንደውም አንቺ ያለሽን ለሱ አካፊው ተባለች ማለት ነው። ስለዚህ ያው መቼም ምን ያላረግልሽ መቼም ያው የነገ ያወራሁት ገብቶሻል ምን ለማለት እንደፈል ማይንድ ጌም ነው የሚጫወቱት እንደዚህ አይነት ሰዎች። አንቺም ቀድመሽ መገኘት ተግባባን። በስምሽ ምንም ነገር እንዳታረግ እሺ? እሺ እሺ። በጣም አመሰግናለሁ። እግዚአብሔር ያክብረን። እሺ አልሰማችሁም? ይሄን ታሪክ ጫማ ራሱ የጫማ ክሩ ራሱ በሱ ስም አይደለም ምንም የለውም። በቃ መንግስት ፊት ሲገለጥ ፋይሉ ምስኪን ድሃ ነው። ግን እኮ ቱጃር እኮ ነው ማለት በጣም ልጠጥ ነው ምናምን የሌለው ነገር የለም። እሷ አድቫንቴጅ ሆና አስልታን የመጣችው በቃ ገንዘቡን ታርጌት አድርጋ አገባችሁ ተጋቡና ልክ ፍቺ ጠየቀች። ጦስ ዶሮ ፈልጋ ኦኬ አለ ሄዱ። ሲታይ ሲባል ምንም በስሙ የለም። ከዛ እሷ አካፊው ተባለች ካላት ነገር ላይ። ይሄ ባይዞ እንትና አይደለም። እሺ ራሳችሁ ፕሮቴክት ማድረግ አለባችሁ። አለበለዚያ የዘንድሮ ትዳር በቃ ይሆናል። እዛ ነው ተንበርክካችሁ ጸልዩ። ጥሩ ባል ስጠኝ ጌታዬ፣ ጥሩ ልብ ያለው ከአንተ ይመጣ ጥሩ ሚስት ስጠኝ ጌታዬ ብለህ ጸልይ ራሱ በተሳካ ጤና ይስጥልኝ ማለት ትላንትና ስጠብቅ ዛሬ ከጠዋት ጀምሮ ስጠብቅ ይሄ እናት ገብተሻል እኮ እየመረጣችሁ ነው እንደ የምታስገቡት? አረ እንዴት እንመርጣለን? እናት ማን ከማን ይመረጣል? አሁን እዚህ ውስጥ አሁን ሁላችሁም እኮ እኩል ናችሁ ለኔ። ያው የቀደም ተከተል ጉዳይ ነው። አረ አይመስለኝም። ትላንትና ሞባይሉ ይደርሰኛል ብዬ ታፕ ሳረግ ቆይቼ እኔን አላስገባ አላችሁኝ። አስገብታችሁ ወዲያው አወጣችሁኝ። ለምንድን ነው ያወጣችሁኝ? ያው እህትሽ እኮ ነው። ያው አንዷ እህትሽ ነች እዚህ ውስጥ የደረሳት አይደል? ለእሷ ደስ ይበልሽ። ነገ ደግሞ አንቺ ተራ ይመጣል። እድሜና ጤና ይስጣልሽ። ችግር የለም። እሺ እሺ። ሰላም። አሁን እንደዚህ በጣም በጭንቅን የገባሁት ያልሽለት ጉዳይ ምንድን ነው? እስኪ ንገሪኝ። እኔማ ያሳለፍኩትን የፍቅር ታሪክ ላወራ ነበረ። አባከናችሁኝ እኮ ልቤን ራሱ። አሁንም ሰዓቱ በጣም ውስጥ እየጨረስን ስለሆነ የምትነግሪኝ ነገር አለ ወይስ እንደው ጠባን እንዳንገለው ሰዓቱን? እሺ እኔ እንኳን ከዚህ በፊት ፍቅረኛ ነበረኝ ድሮ ማለት ነው። ቆይቷል ከ10 ምናምን ዓመት በፊት እና ከዛን ልጁ የወለጋ ልጅ ነበረ። እኔ ደግሞ የናዝሬት ልጅ ነኝ። ከዛን የዘመን ምግብ ቤት ነበረ። እዛ ነበረ እኔ ስሰራ የነበረው። በብር አይደለም እንደዚሁ ማለት ነው። ከዛን እዛ ነበረ የተገናኘ ነው። ቆንጅዬ ልጅ ነበረ። በቃ እንዴት ብዬ ልንገርክ፣ ደረቱ ሰፋ ያለ ፂሙ ኦኖ የሚቆረጠው በጣም የሚያምር ልጅ ነበረ። ከዛን ወደድኩት። ከዛን እሱም የወደደኝ መሰለኝ ግን አልወደደኝም ሳስበው ማለት ነው። አሁን ነው ከእንቅልፍ የነቃሁትኝ። ከዛን ይመጣል፣ ሳይመጣ አይውልም። እዛ ምግብ ቤት ማለት ነው። እኛ እዛው ነው የምንሰራ፣ እዛው ነው ክላስ አለ፣ እዛው ነው የምናድረው። ከዛን 2 ዓመት አብረን ቆይተን
ከ2 አመት በኋላ ስለሱ በነገራችን ላይ ብዙ ያወሩልኝ ነበረ፣ ግን እኔ አላምንም ስለምወደው ማለት ነው። ከዛን ማለት ከተለያየ ከአገሌ ጋር እኮ አየነው ምናምን ይሉኛል። እኔ አላምነውም፣ እንደነገርኩ በጣም ወደዋለሁ። እሱ ደግሞ በቀን 3 ነው የሚመጣው። ጠዋት ይመጣል ነው እንጂ ያያል ብዬ ላስብ። እስቲ አስበው እንግዲህ 2 አመት ሙሉ እንደዚህ ማለት ነው። ከዛም በመጨረሻ ላይ የሆነች ልጅ አስረግዞ የስራው ባልደረባ ነች። ከዛም አገሌ እኮ እንደዚህ አስገባ ምናምን ማለት አርብ ቀን አብረን ውለን ቅዳሜ ሳይመጣ ቀርቶ እሁድ እሷን አስገባት ማለት ነው። ከዛን እኔ ደግሞ የዛኔ ይንሾካሾካሉ ማለት እኔ መኝታ ክፍል ነበርኩኝ። ከዛን እኔን የሚያውቁት ማለት እኔ እና የሱን ግንኙነት የሚያውቁ ወይኔ ሰማች እንዴ አስገባ እኮ ምናምን ብለው አብረን የምንሰራ ልጅ ነበረች እና ለሷ ይነግሯታል። ኧረ እሷ አልሰማችም፣ አሁን እኮ ነው እሷ የመጣችው ምናምን ትላቸዋለች ማለት ነው። ከዛ እኔ የዛን ሰዓት አላለቀስኩኝ፣ ምንም አላልኩ። በቃ የሆነ ድርቅ የሚያደርግ ነገር የለም ከምር እግዚአብሔርን እንደዛ ድርቅ ብዬ ቀረው። ከዛን በቃ ከዛ ወዲህ ሰውን አላምንም። ለምን እንደዚህ ያደረክ ምናምን ብዬም አልጠየቅኩትኝም እሱንም ማለት ነው። ያው እሷ እርጉዝ እንደሆነች አይቻታለሁኝ የሆነ ቦታ አየኋትኝ እኔ ከዛ በኋላ ማለት ነው። ግን እኔ ከዛ ወዲህ እሱም መተውም አያውቅም፣ እኔም አልጠየቅኩትኝም። አሁን ግን እኔ ወንዶች በህይወቴ ሲመጡ አላምናቸውም እና በቃ ቆሜ መቅረቴ ነው። ምን ይሻለኛል? አንድ ልጅ እንኳን ሳልወልድ እድሜ 29 አሁን የነገርሽን ነገር ስሚውት አድርጊ። አሁን የነገርሽን ነገር ምንም ግራ የገባው ነገር ነው። እርስ በርሱ የሚጋጭ ነገር ነው። ምንም መሰረት የለውም ማለት ነው። አንደኛ ነገር በማየው ነገር ነው ጊዜሽን እያግባከንሽ ያለሽው። አሁን ያወራሽውን ነገር ራሱ አሁን አይምሮሽ ውስጥ እስካሁን ድረስ ይዘሽ መቀመጠሽ በራሱ ህይወትሽን ነው የሚያሳየው። አሁን አንቺ እንደዚህ አይነት ጉዳዮች ምንም ቦታ የሌላቸው ትርጉም የማይሰጡ ፋይዳ ቢስ የሆኑ ጉዳዮች ጭንቅላትሽ ውስጥ እንዲቀመጡ መፍቀድ የለብሽ። ቁም ነገሩ ቀልድም ጨዋታ ምናምን ቢኖር እንኳን ግን ቁም ነገሩ ላይ ማተኮር። እድሜሽ 29 ከሆነ እንዲሁም 39 እንዳይሆን አሁን መንቃት አለብሽ። አሁን ከነቃሽ ጊዜሽን ትጠቀሚበታለሽ። ገብቶሻል አይደል? ይሄ ችግር የለውም። እዚህ ጋር ወራሽ ምናምን ቻው እንባባለን። ምንም ችግር የለውም። የጊዜ ጉዳይ ነው። አንቺ ግን ከዚህ ከወጣሽን በኋላ ህይወትሽ ይቀጥላል። ስራ ትሰሪያለሽ፣ ከሰው ጋር ትገናኛለሽ፣ ቤተሰብ አለሽ፣ ህልም ይኖርሻል፣ እቅድ ይኖርሻል እና እንደዚሁ ጊዜው ይሄዳል እና አሁን እኛን ምንም ነገርሽና አይዞሽ እንዲህ ብለን ነገሩ ተወርቶ ያልፋል። አንቺ ግን ህይወት ምን ይመስላል የሚለውን ተመልከችው። ምንም አሁን ያወራሽው ነገር ሆኖ የሚቆረጠው ፂሙን ወደድኩት ከዛ ያወራሽን ነገሮች አይምሮሽን የያዘው ነገር ትክክል አይደለም። ስለዚህ ጤናማው ጉዳይ ላይ የሚጠቅመው ጉዳይ ላይ ወደፊት አንቺ ለአንቺ ለህይወትሽ የሚበጀው ጉዳይ ላይ አተኩሪ። እሺ፣ መርፌው ይሄ ነው። እሺ፣ እሺ፣ አመሰግናለሁ። ውሸቷን ነው የምትሉት ሰዎች ደግሞ እዚህ ጋር በኮመንት ቆይ፣ እኔ እናት አሁን ከኮመንት ጋርማ ታች ወርደሽ ብትታኮሽ ይሻላል። ጊዜ እንዳንተ ቆይ ልንገራችሁ እንጂ ውሸቴን አይደለም። እሺ ልንገራችሁ ብዬ ነው። አንዴ በቃ አምላክ እንዴት ያለ ነገር ነው። ከኮመንቶች ጋር አሁን ተታኮሺ። እዚህ ሆኔ ስትተኩሺ እነሱ ሲተኩሱ፣ አንቺ ስትተኩሺ እነሱ ሲተኩሱ ቁጭ ብለን ተኩስ ልናይ ነው። ማንተር ማለት ነው። እሺ 10 ደቂቃ ይቀረናል። ኮመንት ምንድነው? ኮይን ልስጣችሁ፣ ጊፍት ልስጣችሁ ነገር አለ። ነገ በተመሳሳይ ሰዓት እንገናኛለን። ያው ጌሙ ቅዳሜ ነው። ነገ ከምሽቱ 4 ሰዓት በኢትዮጵያ ሰዓት አቆጣጠር 2 ወር በሙሉ ሲወራለት፣ ሲነገርለት፣ ሲፎከርበት ብዙ ነገር ሲባልበት የነበረው ጨዋታ እንግዲህ ደርሷል። እድሜ እንደዚህ ነው አይደለ? እሺ አቤቤ ቴንክ ዩ ሶ ማች። እድሜም እንደዚህ ነው አይደለ የሚሮጠው ጋይስ? ከምን የሆነ 2 ወሩ ግን እያለቀው። ለማንኛውም እኛ ነን የምናሸንፈው፣ ዊነሮቹ እኛ ነን። ንቀውናል፣ ዝቅ አድርገው ነው እያዩን ያሉት። እኔ
ሀቢባ ነፍሰ ጡር ነች፣ ሴት ልጅ ነች። ሴት ልጅ መከበር አለባት። 2 ነፍስ ነች። ስለዚህ ያንን ደግሞ ሪስፔክት ማድረግ አለብን ብለን እንደ አልፋ በጣም ታግሰናቸዋል። አሁን ግን ምጣቸውን ቢመጣ የሚመለከተን ጉዳይ አይሆንም። ትቀጠቀጣለህ አንተ ከማን ጋር እንደገጠምክ አታውቅም ምናምን ከፍተኛ የሆነ ዛቻ ማስፈራሪያ ነው ሲደርስብኝ የነበረው። ቅድም ቀን ጠዋት ገብቼ እኛ ምን አይነት ነገር ልናደርግ እንደምንችል በሰዓቱ ራሱ የሚያውቁ አይመስልም። ለማንኛውም አስጠንቅቋቸው ባገኛቸው። ንቦቹ ይቀጠቀጣሉ፣ ነገ ትቀጠቀጣላችሁ። ከቀፎ ከንብ ቀፎ ውስጥ አውጥተህ እንደዚህ ጠብቁ። ማንኛውም ኦሪጂናል ሞባይሎችን ማዘዝ ስትፈልጉ ወደ ኢትዮጵያም እየላክን ነው፣ መላክ ጀምረናል። እዚህም ሀገር ቤት ለቤት ዲሊቨሪ ሰርቪስ አለን እዚህ ዱባይ ውስጥ። ከዱባይ ውጭ የተለያዩ ሀገር እየላክን ነው። አገልግሎታችንን ማግኘት ስትፈልጉ እዚህ ቲክቶክ ፕሮፋይል ውስጥ የዋትሳፕ ቁጥር አለላችሁ፣ እሱ መጠቀም ትችላላችሁ። ሰው ነገ አለ ነገ ቀዶ ጥገናችንም ቀዶ ጥገና አይቀርም ጋይስ። ይህ ጌም አለ ነገ ምናምን። ከሱ በላይ ይሄ ቀዶ ጥገናው ትልቅ ቦታ የሚሰጠው ጉዳይ ነው። እኔ እውነቱን ነገር ይንከራችሁ በቃ ከነፍሴ የሚያስደስተኝ ነገር እሱ ስለሆነ የእናንተን ረፍት። ስለዚህ ነገ እንደተለመደው ጉዳያችንን እናደርጋለን። ከዛ ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ያው 2 ወር ሙሉ የተወራለት ጨዋታ ነገር ነው። እንግዲህ ድግስ ሰርጋችን ነው፣ ሴሌብሬት ነው የምናደርገው። አሸነፍንም ተሸነፍንም እኔ ለእናንተ ቃላት የለኝም በእውነት። እኔ ምንም አላወራውም ሲጀመር፣ እኔ ምንም ያደረኩት ነገር የለም እና የብዙ ሰዎችን ልብ አይቼበታለሁ እና ማሸነፍ ማለት ትልቅ ድል ማለት የሰውን ልብ ማሸነፍ ነው እና እኔ ትልቁን ድል አድርጌያለሁ ብዬ አስባለሁ። ጌሙን እንደ ኢንተርቴንመንት እናደርገዋለን እንጂ የእናንተ ከጌሙ በኋላም ለማረሳችሁ ሰዎች አላችሁ። በቃ መቼም ማረሳችሁ ልባችሁን ያየዋችሁ ሰዎች አላችሁ። ብትችሉ አቅሙ ቢኖራችሁ ምንም ነገር ከማድረግ ወደኋላ እንደማትሉ ሰዎች ምንም ማድረግ የላችሁ አይደለም። ምንም የሚገባኝም አይደለም። ይሄ ሁሉ ሪስፔክትና ሀሳብና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁ በህይወቴ ሀሳቡን ነው ማየው የሰውን ልብና ፈጣሪ ይጠብቃችሁ፣ ልመርቃል፣ ጤና ይስጣችሁ፣ ክፉ አይንካችሁ። በሄዳችሁበት ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን፣ አትታመሙ። መቼም ችግር አያያችሁ። የነካችሁት ይለምልም፣ የሰራችሁት ይብዛ፣ በረከቱን ያስታቅፋችሁ። ቆጥራችሁ ማስጨረሱትን ሲሳይ ይስጣችሁ። በሄዳችሁበት የሰው ፍቅር ይስጣችሁ። ፈልጋችሁ አትጡ። እድሜ ከጤና ጋር ያላብሳችሁ። ፈጣሪ በጭንቃችሁ በደስታችሁ ጊዜ ይቆምላችሁ። ሞገስ መከታ ጥላ ከለላ የሆናችሁ አይክፋችሁ። ክፉ የሚያስቡባችሁን ሁሉ እሱ በኪነ ጥበቡ ዞር ያደርግላችሁ። መቼም አትዘኑ፣ ሁሌ ሳቁ። እሺ፣ እየመሸ ያለበት ሀገር የምትኖሩ ደህና ደሩ። እየነጋ ያለበት ሀገር ያላችሁ ደግሞ መልካም ቀን